ምርጫ ካምፔን እየተጠናቀቀ ያለበትና ወደ ድምፅ መስጫ ምዕራፍ ተሸጋግረን ያለበት ሁኔታ ጋር ተያይዞ እስካሁን የመጣንበትን አጠቃላይ ሂደት የጋራ መግባባት በመድረስ በቀጣይም በሁሉ ህብረተሰብ ክፍሎች መወሰድ የሚገባቸው ስራዎች ላይ ሀሳብ ለመስጠት ነው። ሁለተኛው ይህ ምርጫ እየተካሄደ ባለበት ወቅት እና ድምፅ መስጫ ዋዜማ ጋር ተያይዞ የግንቦት በዓል የሚከበርበት ነው። 24ኛ ዓመት ጋር ተያይዞ በእነዚህ ጉዳዮች ላይም ላይ አንዳንድ ሀሳቦች ለመስጠት ነው። እንግዲህ ሁላችንም ስንከታተለው እንደነበረው ይሄ 5ኛ ሀገራዊ ምርጫ ከሌሎች ዓመታት በተሻለ ሁኔታ ሁሉም ፓርቲዎች በጋራ እየተንቀሳቀሱ ያሉበት ችግሮች ሲያጋጥሙ በመደማመጥም በደረጃው ያጋጠሙ ችግሮች ካሉ በምርጫ ቦርድ ቢሆን በራሳቸው የፓርቲዎች ምክር ቤት በኩል እየተወያዩ እየተፈቱ የመጡበት ሁኔታ ነው እያየን የመጣ ነው። የፓርቲዎች ይበልጥ የሚንቀሳቀሱበትን በጀት ከመመደብ አንጻርም ከዚህ በፊት የነበሩት አሰራሮች እንደተጠበቁ ሆነው ሚዛናቸውን በተመለከተ ግን አዳዲስ ወደ ምርጫው የሚገቡ ፓርቲዎችንም ለማደፋፈር ለሁሉም ፓርቲዎች እኩል ከሚሰጠው ግምር ጋር ተያይዞ በተቻለ መጠንም ብዙዎቹ ያቀረቡ ብዙዎቹ ብቻ ሳይሆን ብዙ ሴቶቹ የሚያቀርቡት ደግሞ ይበልጥ እንዲበረታቱ ከማድረግ ጋር የተያያዘ ድጋፍ ለማድረግ የተሞከረው በአየር ሰዓትም ከበጀትም ጋር ተያይዞ እነዚህ በተቃለዳችን ስናይ ፓርቲዎቹ ላይ የነበረው ክርክርም በአብዛኛው ከሌሎቹ ጊዜ ምርጫዎች የተሻለ ሰከንድ ባለ መንገድ በሀሳቦች ዙሪያ የሚያጠነጥን ሆኖ ከመለኡ ጋር ተያይዞ ህብረተሰቡ ስለ ሁሉም ፓርቲ ግንዛቤ እንዲያገኝ የፓርቲዎቹን ፕሮግራሞችን ይበልጥ አውቆ ድምፅ በሚሰጥበት ጊዜ የትኛው ፓርቲ ድምፅ መስጠት እንዳለበት ለመወሰን የሚያስችለው ሰፋ ያለ ግንዛቤ ለማግኘት በጊዜ ወስደን ክርክር የተካሄደበት ጊዜ ከመሆኑ ጋር ተያይዞ ከሌሎቹ ምርጫዎችም ይበልጥ ሰፋ ያለ መረጃ አቅርቦት የነበረበት እንደሆነ መውሰድ ይቻላል። ሁሉም ፓርቲዎች በተቻለ መጠን ከተመደበላቸው የአየር ሰዓት ባሻገርም በብዙዎቹ ሚዲያዎች በህዝብ ሚዲያ በመገናኛ ብዙኃንም ሰፋ ያለ ፕሮግራማቸውን የሚገልጹበት በዲሞክራሲ ስርዓት ውስጥ አሉ የሚሏቸው ችግሮችን የሚናገሩበት እነዚህን ለመፍታት ደግሞ ድርሻቸውን ለመወጣት እናበረክታለን ብለው የሚያስባቸው ሀሳቦችን የሚጋሩበት እንዲሆን ለማድረግ ተሞክሯል። በዚህ ምክንያት የመጀመሪያው የምርጫው ምዕራፍ የህዝብ ቅስቀሳ በአጠቃላይ የመጣበት ሂደት ስናየው አዎንታዊ እንደነበር ባለፈው ሰሞን ተቃዋሚ ፓርቲዎችም ገዢ ፓርቲዎችም የተለያዩ ርዕሰ ክፍሎችም በተገኙበት ተገምግሟል። ስለዚህም በአጠቃላይ ቅድመ ዝግጅቱ በየደረጃው ያጋጠሙ ጥቃቅን ችግሮች ቢኖሩም ሰላማዊ እንደነበረ ተረጋግጧል። ይህም ከሌላው ጊዜ የተሻለ አበረታች እንደነበረ ተወስዷል። በዚህም ምክንያት መደላደሉ ለሁሉ ይበልጥ ከቀደሙ ጊዜያቶች የተሻለ ሆኖ እንዳለቀ ነው የተገመገመው። የጋራ መስማማትን የተደረሰበት። በዚህም ምክንያት የቀጣዩ ምዕራፍ የድምፅ መስጫ ዕለቱ በዚህ እስካሁን የመራጮች ምዝገባ ሂደት እንደታየው አይነት ሰፋ ያለ የህዝብ ተሳትፎ የሚታይበት ይሆናል የሚል እምነት ተይዟል። ይህም ከመሆኑ ጋር ተያይዞ ብዙኃን መገናኛዎችም ሰፋ ያለ የሽፋን መስጠት እንዲችሉ ድጋፍ የሚደረግበት ሁኔታ ለማመቻቸት በየደረጃው ጥረት የሚደረግበት ሁኔታ አለ። የተለያዩ የመንግስት አካላትም ጋዜጠኞች የሚንቀሳቀሱበት ሁኔታ ምርጫ ቦርድ የሚያወጣው መመሪያ ተከትሎ ድጋፍ እንዲያደርጉ ህዝቡን በየደረጃው ለመራጮች ምዝገባ በተመዘገበው ልክ በስፋት ወጥቶ ድምፁን መስጠት እንዲችል ለማደፋፈር የሚያስችል አጠቃላይ ሰላማዊ ሁኔታ መኖሩን ነው ለማረጋገጥ የተቻለው። እዚሁ ጋር ተያይዞ በአጠቃላይ በዚህ ምርጫ ውስጥ ሰላማዊ ሆኖ የሚጠናቀቅ ምርጫ እንደሚሆን ሁሉም ሰፋ ያለ ሰው የተሳተፈበት ሰፋ ያለ ተቃዋሚ ፓርቲዎችም የተሳተፉበት በእያንዳንዱ ደረጃም የነበረው እንቅስቃሴ ግልጽ እና ፍትሃዊ መሆን እንዲችል አስፈላጊው ስራ ሲሰራ የነበረ መሆኑ ተገምግሟል። በዚህ ምክንያት ዘንድሮ ምርጫ እጅግ ሰላማዊ ሆኖ ይጠናቀቃል የሚል እምነት ተይዟል። በዚህ ምክንያት ለማንኛውም አይነት ሁከትም ችግርን ለመፍጠር የሚያስችል መነሻ ሰበብ መነሻ ምክንያት እንደሌለ ተቃዋሚዎችም ገዢ ፓርቲዎችም በጋራ መድረክ ባካሄዱት ግምገማም ከሞላ ጎደል አረጋግጧል። በህዝቡ ዘንድ ያለው እምነትም ይሄ ሆኗል። ከዚህ አልፎ በየደረጃው
ከምርጫ ጋር ባልተያያዘም በምርጫ ወቅት ምርጫ እንዳጋጣሚ በመጠቀም የሚንቀሳቀሱ የተለያዩ አካላት ያሉ መሆናቸው ይታወቃል። ሰላም ከማወቅ አንፃር በየትኛው መንገድ ጥረት ማድረግ የሚችሉ ቢሆንም በህብረተሰቡ ዘንድ ሊሸከማቸው የሚችል ሁኔታ እንደሌለ ይሄ ተረጋግጧል። በመንግስት ደረጃም ከከዚህ በፊቶቹ ቅድመ ዝግጅቶች በተሻለ መንገድ በጸጥታ ኃይሎች ስልጠና በቁሳቁስ ዝግጅትም የተሟላ ዝግጅት ያለ ከመሆኑ ጋር ተያይዞ በማንኛውም መስፈርት ችግር እንደማይፈጠር ከተፈጠረም በደረጃው ካለ የአስፈጻሚ አካል ከአቅም በላይ ሊሆንም እንደማይችል ማስተማመኛ ለመስጠት ነው። በዚህ ምክንያት ህዝቡ እስካሁን ሲያደርገው እንደነበረው እንቅስቃሴ ሰፋ ባለ ስፋት ወጥቶ መንቀሳቀስ እና መምረጥ እንዲችል በመራጮች ምዝገባ ያሳየው ትልቅ ተነሳሽነት የራሱን ድምጽ በማሳረፍ የፈለገውን ፓርቲ የመሰለውን ፓርቲ እስካሁን በነበረው የምርጫ ቅስቀሳ ሳይሆን ከዛ በፊት በያዘው መረጃ ላይ ተመስርቶ መምረጥ እንዲችል ነገር ግን ሁሉም ዜጋ የመሰለውን ፓርቲ መርጦ ሲያበቃ ድምፁን ከጣለ በኋላ መደበኛ ህይወቱን መደበኛ ማህበራዊ ግንኙነቱን የሚቀጥልበት ሁኔታ ለመፍጠር ነው መንግስት ጥሪ የሚያቀርበው። በዚህ ረገድ ዋናው መከበር ያለበት ዋናው መደሰት ያለበት ሁሉም ዜጋ ያሻውን ፓርቲ መምረጥ የመቻል ነፃነቱን መቀዳጀቱ ነው። አንድ ሰው የመረጠው ፓርቲ ላያሸንፍ ይችላል፣ የመረጠው ፓርቲ ሊያሸንፍ ይችላል። ትልቁ የሚከበረው የመረጠውን ፓርቲ መምረጥ መቻሉ ነው። ይሄ ነፃ ሆኖ መምረጥ ከቻለ ከአንድ ቤተሰብ ውስጥ አንዱ አንደኛው ሌላኛውን ፓርቲ ሊመርጥ ይችል ይሆናል። ነገር ግን የቤተሰብ ትስስር ይቀጥላል፣ ማህበራዊ ኑሮ ይቀጥላል። ይሄው ተጠናክሮ መቀጠል የሚችልበት ሁኔታ እንዲሆንና በጋራ እንዲያከብረው በጋራ ጨፍሮ እንዲዘክረው የማድረጉ ስራ እንደሆነ ለዚሁ የሚበቃ ሰላማዊ ሁኔታ ለመፍጠር መንግስት አስፈላጊውን ዝግጅት ማድረጉን ለመግለጽ ነው። ሁለተኛው ከዚሁ ጋር የሚያያዘው ይሄ ምርጫ የሚካሄደው የ24ኛው የግንቦት ሃያ በዓል የሚካሄድበት ጊዜ ነው። እንግዲህ ይሄ ግንቦት ሃያ በአጠቃላይ ሀገራችን ለረጅም ዘመናት የነበራትን ከዲሞክራሲ አንጻር የነበረውን ፈተና በመሻገር በአዲስ አቅጣጫ መጓዝ የጀመረችበት ነው። ደህንነቷን ለመቅረፍም በብዙዎች በሁሉም ዜጎቿ ተሳትፎ ጥረት በማድረግ ላይ ያለችበት ሁኔታ ነው ያለው። ይሄ ምርጫም ከግንቦት ሃያ ትሩፋቶች አንደኛው ከግንቦት ሃያ ውጤቶች አንዱ ነው። ግንቦት ሃያ ባይኖር እንደዚህ አይነት የተለያየ ሀሳብ ያላቸው አካላት የተለያየ አቋም ያላቸው አካላት አንድ መድረክ በጋራ ተያይዘው የሚከራከሩበት የሚፎካከሩበት ተፎካክረውም በሰላም ቤታቸው ገብተው የሚያድሩበት ሁኔታ አይኖርም። በዚህ በዲሞክራሲ ስርዓት ውስጥ እጥረቶች ካሉም የጋራ እጥረቶቻችን ይሆናሉ ማለት ነው። እስካሁን ባለፍንባቸው ጊዜያቶች ስኬቶች ያሉትም የጋራ ስኬቶቻችን ይሆናሉ ማለት ነው። ስኬቶቹን በጋራ ጥረት እንዳመጣናቸው ሁሉ የሚያጋጥሙ ችግሮችን የሚፈቱት በአጠቃላይ ጥረታችን ነው። ይሄ ጥረቱ አካል እጥረቶች አሉ ተብሎ ሲወሰድ መጠቆም፣ ችግሮች አሉ ተብሎ ሲወሰድ እንዲፈቱ መታገልም ዲሞክራሲያዊ ስርዓቱን የማጎልበት ልማቱን የማጠናከር አንድ አካል ነው። በአማር ላይ ልንሆን እንችላለን፣ ተቋሚ ፓርቲ አቋም ላይ ልንሆን እንችላለን። ማንኛውም ተቋም የሌለን ኒውትራል የፓርቲ እንደገፋ በሚል ዜጎች እንሆናለን። ግን የእያንዳንዳችን ሚና አለበት እስካሁን የደረስንበት ማለት ነው። በዚህ ምክንያት ይሄ የጀመርነው ጥረት የሁሉም ዜጎች የጋራ ጥረት ከመሆኑ ጋር ተያይዞ በተለያዩ መንገዶች መከበር ይኖርበታል፣ መዘከር ይኖርበታል ማለት ነው። በምርጫው ዕለትም ግንቦት ሃያ ምርጫው ድምጽ በተሰጠ ከ3 ቀን ከ4 ቀን በኋላ የሚከበር ከመሆኑ ጋር ተያይዞ አንድም እስካሁን በነፃነት ወጥተን ለመምረጥ ያበቃን ሰላም መኖሩ ነው። ይሄ መከበር መረጋገጥ መቀጠል አለበት። ሁለቱም ያሻንን መርጠን ያሸንፍ አያሸንፍ የስንት ሰው መረጠ በሚለው ስለሆነ የሚወሰነው ዋናው ያንኑ ሰው የመረጠውን መምረጥ መቻሉ ከመሆኑ ጋር ተያይዞ ይሄው በጋራ መከበር ይኖርበታል ማለት ነው። መከበር ያለበት ኢትዮጵያውያን ድምጽ ይሆናል። ብዙዎች የመረጡት ያሸንፋል፣ በርከት ያለ ሰው መርጦትም በቁጥር ከተበለጠ ይሸነፋል። ይሄንን ተቀብለን ሁላችንም በሰካ አክብረነው መቀጠል ይኖርብናል ማለት ነውና ግንቦት ሃያም ከዚሁ ጋር ተያይዞ የሚከበር ይሆናል። በሙዚቃዎች በፓናል ውይይቶች እስካሁን የመጣውን ቃኝተን ወደ መጣንበት እንዳንመለስ ወደፊት ደግሞ ይበልጥ እንድንቀሳቀስ አሁን ባለንበት ሁኔታ ደግሞ የሚያጋጥሙ ችግሮች ካሉ በጋራ ጥረት እንዲፈቱ ሁሉም የበኩሉን አስተዋጽኦ የሚያደርግበት መሆን በሚያስችሉ ተቋሚ ጽሁፎች ላይ ውይይቶች ላይ ተንተርሶ ይከበራልና ለዚህም የብዙኃን መገናኛ አባላትም የራሳቸው ድርሻ ስላላቸው በዚህ ረገድም የበኩላቸው እንድትወጡም ጥሪ ለማቅረብ ነው። ከዚህ ተነስተን
እንዲብራሩ የምትፈልጓቸው ጉዳዮች ካሉ በእነዚህ ርዕሶች ዙሪያ ላይ ሀሳብ ማንሳት ትችላላችሁ። ያው ከሰሞኑ የቅድመ ምርጫ ግምገማ ተካሂዷል። በዚህ ቅድመ ምርጫ ግምገማ ወቅት በአብዛኛው ጠንካራ ጎኖች ናቸው የተነሱ። ይህ የሚባል የጎላ ችግር አልታየምና አጠቃላይ ምርጫው አሁን ባለበት ሂደት ሰላማዊነትን ጠብቆ እንዲጠናቀቅ ከፖለቲካ ፓርቲዎችና ከህብረተሰቡ እንደሚጠበቀው። ሁለተኛው ጥያቄ የግንቦት 24ኛ ዓመት እንደሚከበር ሰውን ገልጸዋል። ምርጫ በተካሄደ ሳምንት ማለት ነው። በዚህ ሂደት ባለፉት 24 ዓመታት በሀገሪቱ የተመዘገቡ በማህበራዊ ፖለቲካና በምጣኔ ሀብት የተመዘገቡ ዋና ዋና ስኬቶች ምንድን ናቸው? አመሰግናለሁ። ዘንድሮ ለየት የሚያደርገው ምንድን ነው ይላሉ። የዚህ መሪ ቃልስ ምንድን ነው? የተገኙ ስኬቶች እስከቀጣይ የሀገራችን እድገት ያላቸው አስተዋጽኦ አመሰግናለሁ። ከአዲስ አበባ መስገድ አለማየሁ እባላለሁ። የመጀመሪያው ጥያቄ ምንድን ነው? ሰማያዊ ፓርቲ ከዚህ ከገንዘብ ከመድቦ በጀት ከያዘው በጀት ጋር ተያይዞ መንግስት ምርመራ እንዲካሄድ ሊያዝ ነው የሚል መረጃ ሰምተን ነበርና እሱ ላይ ምን ላይ ደረሰ እሱ ነገር የሚለው ጥያቄ ነው። ሌላው ጥያቄ ምንድነው? ከዚህ በፊትም በምርጫው ተወዳዳሪ የነበሩት የሰማያዊ ፓርቲ አባሎች ኤርትራ ድንበር ላይ ተይዟል የሚል ነገር ነበረ። አሁን ደግሞ የመያድ አባላት ከሀገር ወጥተዋል፣ ምርጫው ላይ ተሳታፊ የነበሩ የመያድ አባላት ከሀገር ወጥተዋል የሚል ነገር አለና መንግስት እዚህ ላይ ያለው መረጃ ምንድነው? የዚህ ምንድነው ምልከታውስ ምንድነው? እነዚህ ነገሮች እየተበራከቱ ይሄ ምርጫ አሁን ባለበት ሰላማዊ አጠቃላይ ሁኔታ እንዲቀጥል ከእያንዳንዱ ህብረተሰብ ክፍል ይጠበቃል የሚለውን በተመለከተ እንግዲህ ህብረተሰቡ ዋናው ባለቤት ነው። የሚጠቀመው ሰላም ሲኖር ነው። የሚጠቀመው በነፃነት የሚፈልገውን ፓርቲ መርጦ መንግስት ሲያቋቁምና ይሆነኛል ብሎ ያደመጠው አጀንዳ መሬት ላይ ብሎ ሲተገበር ማየት ነው። በዚህ ምክንያት ህብረተሰቡ ይሄ ሰላም እንዲጠበቅለት ለወትሮ ሲያደርገው የነበረውን አይነት ቁርጠኝነት ይዞ ያስጠብቋል ማለት ነው። ብዙ ጊዜ ማሳሰቢያ ሳያስፈልገው እየፈጸመው ያለ ስለሆነ በጀመረው መንገድ እንዲቀጥል ማለት ብቻ ነው የሚሆነው። ሁሉም ፓርቲዎች በዚህ ምርጫ ይነስ የሚብዛ ሀሳብ አለን ብለው ሀሳባቸውን መራጭ ህዝብ አለን ብለው ለማድረስ ገብተዋል፣ እየተወዳደሩ ነው የሚገኙት። በዚህ ምርጫ ሀሳባቸው የደረሰውን ያክል ደርሶ ያገኙትን ያክል ድምፅ አግኝተው በሚቀጥለው ምርጫ ከዚህ የተሻለ ሊሄድ ይችሉ ዘንድ ይሄ ምርጫ በሰላም መጠናቀቅ አለበት ማለት ነው። በሰላም ካልተጠናቀቀ በሰላም ወጥተን ካልገባን ሀሳባችን የሚደመጥበት ሰከን ያለ ሜዳ ሳይሆን በራሳችን ወጥተን የምንገባበትን መውጫ መግቢያ የማናገኝባት ሀገር ነው የምትሆነውና ይሄ እንዲሆን የማንኛውም ጤነኛ ሰው የሚመራው ፖለቲካል ፓርቲ ፍላጎት ይሆናል ተብሎ አይወሰድም። ስለዚህ ሁሉም ፓርቲዎች የያዙት ሀሳብ ተደማጭ አድማጭ ያገኝ ዘንድ የያዙት ሀሳብ ነገ መሬት ይወርድ ዘንድ እቺ ሀገር በሰላም መኖር መቻል አለባት። በእያንዳንዱ ምርጫ ከአንዱ ምርጫ ወደሚቀጥለው በተሻለ ደረጃ መሸጋገር እንችል ዘንድ በዚህ ምርጫ የነበሩ ጥንካሬዎች ተገምግሞ የነበሩ ድክመቶች ተገምግሞ በሚቀጥለው ልምድ እንወስድባቸው ዘንድ ይህ ምርጫም ሰከን ብሎ ማለፍ አለበት ማለት ነው። ይህን ማረጋገጥ አለባቸው። የሚዲያ አካላት ሁሉ ማህበረሰብ ክፍሎችን የዕለት ተዕለት እንጀራችንን ብቻ ሳይሆን በአጠቃላይ ህልውናችን የሚመሰረተው ባለው ሰላም ላይ ይበልጥ እየጨመርንበት እያጎለበት ነው ስንሄድ ከሙሉ ጋር ተያይዘው ሁላችንም የራሳችን ድርሻ አለን። የራሳችንን ድርሻ ለራሳችን ስንል እና ለጋራ ሀገራዊ ጥቅማችን ስንል አስጠብቀን መቀጠል ይኖርብናል ማለት ነውና ይሄ የሚታወቀውን መልሶ ከማስታወስ ጋር የሚያዝ ነው የሚሆነው። እኔ ከሁሉም በላይ ባለፉት 4 ዓመታት የተገኘውን ድል ልዩነቶቻችንን እንደያዝን የመሰለንን ተናገረን በሰላም ወጥተን መግባት መቻል ትልቁ ድል ነው። ሁላችንም የሚያስማማን እሱ ነው። ይህን ይዘን ስናበቃ ግን የተለያዩ አማራጮች ይኖሩናል። ልማትንም በለው ዲሞክራሲንም በለው የተለያዩ አማራጮች ይኖሩናል። እነዛ አማራጮቻችን በማሰባችን የማንዋከብበት እነዛን እውነቶች በመያዛችን አደጋ ውስጥ የማንወድቅበት የመስህን ሀሳብ ይዘን በሰላም ወጥተን የምንገባበት ሀገር ባለቤት መሆን መቻላችን ነው ትልቁ
ሌላው በእያንዳንዱ በመጣው በልማቱ በዲሞክራሲው ሁሉም የራሱ እይታ ሊወስደው ይችላል። ዋናው ግን ይሄን መያዛችን ላይ ከተማመንን ሌሎቹን እዚህ ውስጥ ሆነን በተለያየ መንገድ ልንመለከት የምንችልበት እድል እንዳለን መውሰድና እዚህ ላይ ማጠንክረን አጎልብተን መያዝ ላይ ነው የጋራ የሚያደርገው ብዬ ወስዳለሁ። ዘንድሮ የሚከበረው መሪ ቃል እዚህ ከጀርባ የምታዩት አለ። ወደ ኋላ 25 ዓመት 24 ዓመት ወደ ኋላ የሚወስደን ያኔ የነበረውን አይተን አሁን የመጣንበትን ካየን አንድ የሚገልጽልን አለ። ከብተና አፋፍ ላይ ከነበረችበት የብተና ስጋት ውስጥ ከነበረች ሀገር አሁን በበርካታ ጉዳዮች የለውጥ አብነት ሆና መነሳት የጀመረች ሀገር ሆነናል። ይሄ የጋራ ስኬት ነው። በዚህ ውስጥ ብዙ የሚስተካከሉ፣ ብዙ የሚጎለብቱ፣ ብዙ የማይመቹ፣ ብዙ ደስ የሚሉ ጉዳዮች ይኖራሉ። ዋናው ግን ለራሳችንም የሚታየን ዓለምም የሚመሰክረው በጎ የሆኑ ጉዳዮች፣ በአዎንታ የሚወሰዱ ጉዳዮች፣ ሌሎችም እኛም ጋር ቢኖሩን ብለው የሚያስቧቸው ጉዳዮች አሉ። እነዚህ ላይ ከተማመንን በየውስጡ ያለው በዝርዝር ውስጥ ያለው ጉዳይ እንደየራሳችን አቋም የምንወስደው ይሆናል ማለት ነው። መሪ ቃሉ ከዚህ ጋር ነው የሚያያዘው። የዚህ አጠቃላይ የፖለቲካ ፓርቲዎችን ከገንዘብ ምንጭ ጋር ተያይዞ ሰማያዊ ፓርቲ ጋር ተነሳ የተባለው ምርጫ ቦርድ አጣራለሁ ብሎ መግለጫ እንደሰጠ ሰምተናል። የሚመለከተው በመሰረቱ ምርጫ ቦርድ ይሆናል። አጣርቶ ሲወስነው እንደ ዜጋም እንደ መንግስትም የምናውቀው ይሆናል ማለት ነው። ተጣርቶ የመጣ ውጤት ሲመጣ አብረን የምንሰማው ይሆናል። በእኛ በኩል የሚገለጽ ገጽታ ካለውም እንገልጻለን። በወቅቱ የሚደርሰው ድምዳሜ ይዘን ማለት ነው። የኤርትራ ገቡ የሚባሉ የሚያድ አባላት ከዚህ በፊትም ሰማያዊ ፓርቲ የተመለከቱ ገቡ የተባለውን ወሬውን ሰምተናል። ከምንድን ነው የሚያያዘው ከተባለ ከዚህ በፊት መንግስት ደጋግሞ ሲገልጽ እንደነበረው ሁላችሁም እንደምታውቁት አንዳንድ አካላት የፖለቲካ ፓርቲዎች ሆኑ ሚዲያ ተቋማት ሆኑ በቋሚነት እችን ሀገር ለማተራመስ ከሚሞክሩ አካላት ጋር በቋሚነት በሽብር ተግባር ላይ ከሚሰማሩ አካላት ጋር የሚያበሩ የሚሰሩ ግለሰቦች ውስጣቸው ላይ ያሉ እሱን እያያችሁ ያበጠራችሁ ያስተካከላችሁ ሆቴል ውስጣችሁ እንድታጠሩ የሚል በተደጋጋሚ መንግስት የሚገልጸው ነው የነበረው። በየወቅቱ ሄዶ የሚከላከለው የምናየው በህቡ መስራት የሚቻልበት ሁኔታ አለመች ሲል በህቡ ተጀምሮ የነበረው ፕሮጀክት በግላጭ ለማራመድ የመሄድ አካል ተደርጎ ይወሰዳል ማለት ነው። ስለዚህ ከዚህ መውሰድ ያለብን ትምህርት ካለ ሌሎቹም ፓርቲዎች አንድም ወጣ ገባ እንዳይሉ፣ ሁለትም በውስጣቸው በዚህ አይነት በተመሳሳይ መንገድ እንደ ፓርቲ አቋም ከሌለም እንደ ግለሰብ ከዘረ ሰላማዊዎች ጋር ከሽብር ቡድኖች ጋር የሚያበሩ አብረው የሚሰሩ አካላት ካሉ ራሳቸውን እየፈተሹ እያስተካከሉ መሄድ እንዳለባቸው የሚያመላክት ነው የሚሆነው ማለት ነውና የምንወስደው ትምህርት ከዚህ ጋር የተያያዘ ነው የሚሆነው። የመድረክና ሰማያዊ ፓርቲ የተባለው የግንቦት 9 በተመለከተ እኔ ፕሮግራሙ ምርጫ ቦርድ በይፋ ነው የገለጸው። በዛን ዕለት ሁሉም ነው ማይችለው፣ ገዢ ፓርቲም ማይችልም፣ መንግስት እንደ መንግስትም ማይችልም፣ ተቃዋሚ ፓርቲም ማይችልም፣ ለሁሉም ነው የዘጉት እያንዳንዱ ዜጋ የሚመለከት ስለሆነ ማለት ነው። ስለዚህ የተገለጸው አስቀድሞ ነው። ብዙዎቹ ፓርቲዎች አብረው ተወያይተው መቼ ምን እንደሚሰራ ያውቃሉ። በዚህም ምክንያት ለሁሉም ነው ተብሎ ከዘጋው ገዢ ፓርቲ የያዛቸው በርካታ ፕሮግራሞች የሰረዙ እንዳሉ አውቃለሁ። አንዳንዶቹ የምርጫ ክልላቸው ሄደው የህዝብ መድረክ የጠሩ አካላት የሰረዙ እንዳሉ አውቃለሁ። ገዢ ፓርቲ መንግስትም የያዛቸው ፕሮግራሞች የመሰረዝ ግዴታ ይኖርበታል ማለት ነው። ከዚህ ጋር የሚያያዝ ገጽታ ካለው በዚህ ምክንያት ሁሉም ፎካከራለሁ የሚል ፓርቲ ዞሮ ዞሮ በጋራ የሚያስተባብረውን አካል አክብሮ ይንቀሳቀሳል ተብሎ ይጠበቃል እና መልሰው ያዩታል ብዬ ወስዳለሁ። ለጋራ ለሁሉም ጥቅም ሲባል ሁሉም ፓርቲዎች የመጨረሻውን ጥያቄ በተመለከተ ያው በሶሻል ሚዲያ የተለቀቀው እኔ አይቻለሁ። ከዛ ዝርዝር መረጃ አልጠየቅኩም። ዝርዝር መረጃ የለኝም። ሰፋ ያለ መግለጫ ላይ መስጠት አልችልም። አመሰግናለሁ።